ጀርሚ ዶጉ በጣም ትችት እየቀረበበት ይገኛል። እንዲሁም ቪኒሲየስ ጁኒየርም አድናቆት እየተቸረ ይገኛል። ጋይስ ላሚን ያማልም በጣም አስተያየት እያቀረበን ያለው እነሱ መረጃዎች ይዘን ቀርበናል ማለት ነው። በጣም አሪፍ መረጃዎች አሉ። አብራችሁን እስከ መጨረሻው ቆዩ። መልካም ጊዜ ይሆንላችሁ። እሺ መጀመሪያ እንግዲህ ቤልጅየም ጀርሚ ዶጉ እንግዲህ በጣም ትችት እየቀረበበት ይገኛል። የዋና ምክንያቱ ደግሞ ሚስቱ ልትወልድ ነው እየተባለ ነው። ሚስቱ ልትወልድ ነው እና ከወለደች በኋላ ደግሞ በጣም አስተያየት እየቀረበበት ይገኛል። ምክንያቱ ደግሞ ሚስቱ ከወለደች በኋላ እሱ በጣም ወሳኝ ጨዋታ ስላለበት ያን ጨዋታ ትቶ እንደሚሄድ እየተነገረ ይገኛል። ቤልጅየማዊ ክንፍ ተጫዋች ጀርሚ ዶጉ የመጀመሪያው ልጅ የሚወለድበት ጊዜ ከቤልጅየም የዓለም ዋንጫ የሩብ ፍጻሜ ጨዋታ ጋር ቢገጥም ከቡድኑ ተለይቶ እንደሚቀር እየተነገረ ነው። እንግዲህ ከቡድኑ ጋር ተነጥሎ ከሚስትዮ ጋር እንደሚሆን እየተነገረ ይገኛል። ይሄ ደግሞ በጣም ደጋፊውን በጣም ትችት እንዲያቀርቡ አድርጓቸዋል ማለት ነው። ይህንን እንግዲህ ከተናገረ በኋላ የማንቸስተር ሲቲ ክንፍ ተጫዋች ይህንን ከተናገረ በኋላ በደጋፊ ፊት በጣም ከፍተኛ የሆነ ትችት እየቀረበበት ይገኛል። ምክንያቱም በጣም አስፈላጊ የሆነ ጨዋታ ስላለበት ያ ጨዋታ ለምን ትቶ ይሄዳል በሚል በጣም ከፍተኛ የሆነ ትችት እየቀረበበት ይገኛል ማለት ነው። ስለዚህ የማንቸስተር ሲቲ ኮከብ ተጫዋች ባለቤቱ በሁለተኛው ልጇ ሳምንት ልጅ ልትወልድ እየተጠበቀች ነው። ሳምንት ብቻ ነው የሚቀራት ለመውለድ። ስለዚህ እሱ ደግሞ ይህንን ጨዋታ ትቶ ወደ ሚስቱ እንደሚሄድ እየተነገረ ነው ማለት ነው የሚገኘው። ስለዚህ ይሄ በጣም የሚጠበቅ ነገር ነው። ምክንያቱም ዶጉ ብሔራዊ ቡድኑ ትቶ ይሄዳል ወደ ሚስቱ ወይም ከብሔራዊ ቡድኑ ጋር ጨዋታውን አስበልጦ ያደርጋል የሚለው ነገር በጣም እየተጠበቀ ነው የሚገኘው ማለት ነው። በሌላ በኩል ደግሞ ቪኒሲየስ ጁኒየር ደግሞ አሁን በዓለም ዋንጫ 3 ጎሎችን አስቆጥሯል። ይህ ተጫዋች በጣም አሪፍ እንቅስቃሴ እያደረገ ነው ያለው በብራዚል ብሔራዊ ቡድን። ኔይማር እንግዲህ በጉዳት ላይ ነው። ከሄይቲ ጋር ባደረጉት ጨዋታ አልተሰለፈም። ሆኖም ግን በጣም እሱና ራፊኒያ በክንፍ ተጫዋቹም ፊት ለፊት ሆነው እየመሩት ይገኛሉ ማለት ነው። ይሄ ደግሞ ቪኒሲየስ ጁኒየር ደግሞ በዓለም ዋንጫ 3 ጎሎችን አስቆጥሯል። ይህም የሚከተሉት የብራዚል ኮከቦችን በጣም በልጧል ማለት ነው። ስለዚህ ሮናልዲኖ 3 ጎሎች አሉት። ሮናልዲኖ 2 ጎሎች አሉት። ካካ ደግሞ 1 ጎል አለው። ዲ ዘርቤ ሮቤርቶ ደግሞ 1 ጎል አለው። ይህ ማለት እውነተኛ ታሪክ ማለትም ከነዚህ ከብራዚል ተጫዋቾች በጣም በልጧል ማለት ነው። ቪኒሲየስ ጁኒየር ይህ ተጫዋች በጣም ከፍተኛ የሆነ አድናቆት እየተቸረው ይገኛል ማለት ነው። በብሔራዊ ቡድኑ እንግዲህ ኔይማር ተጎዳ ይታወቃል። ይህን ደግሞ እሱ ነው የብሔራዊ ቡድኑ በጣም እያገለገለ የሚገኘው። ምክንያቱም ደግሞ ይሄ ተጫዋች እንግዲህ ከተጎዳ ምን ሊገጥም እንደሚችል ማሰብ አይልም ማለት ነው። ስለዚህ ቪኒሲየስ ጁኒየርን በጣም እየተባለ ነው የሚገኘው። እንግዲህ አሰልጣኙም እንግዲህ ስለ እሱ አስተያየት ሰጥቷል። እሱንም የምናይ ነው የሚሆነው። እንግዲህ ብዙ ሰዎች የዚህን ልጅ ደግሞ ፍራንኪ ዲጆንግ የሚባለው ደግሞ ተጫዋች ደግሞ ብዙ ሰዎች እግር ኳስ በትክክል አይረዱትም ይላል። ይህ ተጫዋች በጣም ለተመልካቾች ነው ይህንን አስተያየት የሚያቀርበው እና ይህን ሲያቀርብ እንግዲህ ይላል ብዙ ሰዎች እግር ኳስን አይረዱትም ይላል። በትክክል አይረዱትም፣ ጨዋታውን ይመለከቱታል ይላል። በእውነት አያዩትም። ምን ለማለት ፈልገው ነው እንግዲህ እሱ ተጫዋች ነው፣ ግን ተመልካቾችን እያለ ነው ማለት ወደፊት ፓስ አይሰጥም ሲሉ እየሰማለሁ። ግን ይህ እውነት አይደለም። እንዲህ የሚል ሰው ከሆነ ጨዋታውን በትክክል አይመለከትም ይላል። ይህን ያለው እንግዲህ የብራይተኑ ተጫዋች ነው ማለት ነው። ይህ ስል እንግዲህ በጣም ትችት ቀርቦበታል ነው ይህንን የተናገረው ማለት ነው። ላሚን ያማል ደግሞ ሰሞኑን ከሜሲ ወይም ከኔይማር ጋር የተያይዞ በጣም መረጃዎች እየወጡ ነበሩ ሰሞኑን። እሱም እንግዲህ አስተያየት ሰጥቷል። ላሚን ያማል እንዲህ ሲል ነው አስተያየቱን የሰጠው። በቀላሉ የሚናደዱ ሰዎች ማን ናቸው ብሎ ሲጠየቅ እሱም ቀለል አድርጎ እንግዲህ ማን ያለው
ጋፊና ኤርፒኖ ወይም ኒኮላ ዊሊስ ምን ያለው እነኚህ ተጫዋቾች ናቸው እንትን ያለው ማለት ነው። ስለዚህ ለምላሹ አስተያየት ሰጥተዋል ማለት ነው። በእርግጥም ሲል ተናግሯል። ይሄንን ቶተንሃም ሆትስፐር ሚኪ ባንዲ እንደ ቁልፍ ተጫዋች ይመለከቱታል ተብሏል። ሮበርት ዲዘርቢ በሊቨርፑል ቤት እየተጫወተ የሚገኘው ተጫዋች ደግሞ ሮበርት ዲዘርቢ በቡድን እንዲቆይ ይፈልጋል ሲል ተናግሯል። ይሄ በአሁኑ ጊዜ ደግሞ ወደ ሊቨርፑል ፉትቦል ክለብ ወይም ወደ ባርሴሎና የማዘዋወር እቅድ የለም የተባለ ነው። እንግዲህ ይህ ተጫዋች በቶተንሃም ሆትስፐር እየተጫወተ ይገኛል። ይሄን ደግሞ በጣም ቶተንሃም ደግሞ ሊያቆዩት ይፈልጋሉ። ነገር ግን ዝውውርም አለ እየተባለ ይገኛል ማለት ነው። በዚህ ቡድን እንግዲህ በዚህ የበጋ ዝውውር መስኮት ተጫዋቹን የመሸጥ ፍላጎትም እንደሌለው እየተነገረ ይገኛል ማለት ነው። በሌላ በኩል ላሚን ያማል ስለ ጎሎቹ በተደጋጋሚ ለሚጠየቁ ጥያቄዎችን ምላሽ ሲሰጥ እንዲህ ብሎ ሰጠ። እንደ ኪሊያን ኤምባፔ እና ሊዮኔል ሜሲ ብዙ ጎሎች ስለማስቆጠር አልጨነቅም፣ የኔ ተልዕኮ ማሸነፍ ብቻ ነው ብለዋል። ጎሎቹ ስለማስቆጠር አልተጠመድኩም፣ በመጀመሪያ እነሱ ከኔ ቢያንስ 10 ዓመት ይበልጣሉ፣ የአጨዋወት ስልቴም የተለየ ነው ሲል ተናግሯል። እኔ የምፈልገው ማሸነፍ ብቻ ነው። በውድድሩ 16 ጎሎችን ልታስቆጥር ትችላለህ፣ ግን በግማሽ ፍጻሜ ልትሰናበት ትችላለህ ሲል ተናግሯል። ላሚን ያማል ማለት ነው። ስለዚህ ያንን አልፈልግም ብሏል። እንግዲህ መሰናበት አልፈልግም፣ ከዓለም ዋንጫው በግማሽ ፍጻሜ መሰናበት አልፈልግም ብሏል። ሆኖም ግን በአስተያየቱን እንደዚህ አላቆመም። የኔ ግብ ግልጽና ግልጽ ነው፣ የዓለም ዋንጫን ማሸነፍ እፈልጋለሁ ብሏል። ዓለም ዋንጫን እንግዲህ የሚያሸንፍ ይመስላል ላሚን ያማል። እንጃን የሚያሸንፍ ራሱ ይመስላል። ምክንያቱ ደግሞ በጣም ጠንካራ የሆነ ፈረንሳይ ብሔራዊ ቡድን አለ፣ እንደገና ፖርቹጋልም አለ፣ አርጀንቲናም አለ፣ እንግላንድም አለ። ስለዚህ ምናይ ነው እሱ ወደፊት የምናይ ነው የሚሆነው ማለት ነው። ሰው እንግዲህ እሱ እኔ ማሸነፍ ነው የምፈልገው ብሏል። ሁሉም ክለብ የሚመኙት ነገር ነው። ሰው እንግዲህ ምንድነው ላሚን ያማል ይሄን ካለ በኋላ በሌላ መረጃ ደግሞ ወጣው መረጃ ደግሞ ምንድነው ያለው? ጎል ስለማስቆጠር አልጨነቅም፣ በዚህ ጉዳይ ላይ አልተጠመድኩም አለ። የኔ የአጨዋወት ስልት የተለየ ነው፣ እኔ የምፈልገው ማሸነፍ ብቻ ነው ሲል በአንድ ውድድር 16 ጎሎችን ልታስቆጥር ትችላለህ፣ ግን በግማሽ ፍጻሜ ልትሰናበት ትችላለህ። እኔ ግን ያንን አልፈልግም፣ ማሸነፍ ብቻ ነው የምፈልገው ሲል አስተያየቱን ሰጥቷል ማለት ነው። ኪሊያን ኤምባፔ ማለት ነው። ስለዚህ እንግዲህ የምናየው ነው የሚሆነው ወደፊት ማን ያሸንፍ ይሆን ዓለም ዋንጫ። በቅርቡ በቀና ብዙ ዙሮች ይቀሩታል። ገና ሁለተኛ ዙር ላይ ነው ያለው። አብረን የምናይ ነው የሚሆነው። መልካም ጊዜ